እኔን ለመግደል የምታርጉት ሙከራ ተው፣ አይጠቅማችሁም። ምክንያቱም ምንም በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። አሁን ደግሜ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ሕዝብ አላት። እኔ በሞት አንደኛው ይነሳል፣ አይጠቅምም። እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተን ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። አይምሰልህ። እንደ መንግስት በተቧደነ መንገድ ብር ወደዛ ብር ወደዚህ የሚባል ነገር የለም። ላታምን ትችላለህ። ባለፉት 6 ዓመታት ለአንድ ሰው $1 አዝዣ አላቅም። እኔ ቼክ ናሽናል ባንክ ሄደ። ግን ብዙ አጭበርባሪ ሌባ ደግሞ አለ። ራሱ ክብር የሌለው የሸቀለ የሚውለው ብዙ ሰው አለ። እንደ መንግስት ሌብነት ትተን ገንዘብ ማሸሽ መተዋችን ጥሩ ነገር ነው። በግለሰብ ደረጃ ያለው ካልጠፋም ግን ካንሰር ነው። እንደዛ አይምሰልህ። ከፈለክ አንተ ነጋዴም ስለሆንክ ብዙ ቤተሰቦች ስላሉ ጠይቅ ሂድና እያንዳንዱ ወለኔ መርካቶ ያለው ነጋዴ ባለፉት 5 ዓመታት ካላጋነንኩ ሀብቱ ደብል ጨምሯል። ካላጋነንኩ ነው ማወራ። ቼክ አድርግ በራስ መንገድ አሉ ለውጦች። አይምሰልህ። እንደ መንግስት በተቧደነ መንገድ ብር ወደዛ ብር ወደዚህ የሚባል ነገር የለም። ላታምን ትችላለህ። ባለፉት 6 ዓመታት ለአንድ ሰው $1 አዝዣ አላቅም። እኔ ቼክ ናሽናል ባንክ ሄደ። አይደረግም እንደሱ። ይሄ ማለት ግን ዘሆል ሲስተሙ ምንም ብር አይዘርፍም ማለት አይደለም። ግለሰቦች አሁንም ይጫወታሉ። እሱን ተባብረን ማጽዳት ያስፈልጋል። እዛው ጋር ተያይዞ ኤምፕሎይመንት አንስተዋል ወንድሜ። እሱም ባላንስ ይጠብቅ። ኤምፕሎይመንት በጣም ሲግኒፊካንት ለውጥ አመጣናልኛ። በጣም ሲግኒፊካንት። በዚህ ጉዳይማ ማመን አለባችሁ እንጂ እያያችሁ መተኛት እያቃታችሁ 24 ሰዓት የሚሰራበት ኢትዮጵያ ፈጥረን በ3 ሺፍት የሚሰራት ወጣት እየተፈጠረ እኮ ነው ያለው። ስራ እንደዛ አይደለም። ብዙ ለውጥ አለ፣ ግን ውዝፉ ብዙ ስለሆነ አሁንም ከፍተኛ ጥረት ያስፈልጋል። በሚዛን እናርገው። ስራ የሞላበት ሀገር ነው ኢትዮጵያ ብለን እንዳንኮራ ገና ስለሆነ ስራ የሚባል የለም ካልን ህዳሴም ማንሰራው፣ ኮይሻም ማንሰራው፣ ጎርጎራም ማንሰራው፣ ኮይደርም ማንሰራ፣ እርሻ ማንቀየር ጥያቄ ይመጣል እኮ። ይሄ ሁሉ ስራና ጂዲፒ አደገ እያል ስራ የለም ካልን ትክክል አይደለም። ስራ ሞልቷል ተተፈረፈ ካልን ግነት ነው፣ ትክክል አይደለም። በሚዛን በዳታ በእውቀት ቢሆን ይሻላል። ብዙ ልንሰራበት የሚገባ ሴክተር ነው አምናለሁ። ለዛ ነው ሚኒስትሪ ያልነው። ውጤቶች በጣም ጥሩ ናቸው። ዘንድሮ እኮ 3.8 ነው። 3.8 በጣም ትልቅ ፊገር ነው። በሚቀጥለው ዓመት ይጨምራል ብዬ አስባለሁ። ከኢኮኖሚ ሪፎርም ጋር ተያይዞ በጣም ብዙ ስራዎች ይፈጠራሉ የሚል ተስፋ አለ። እንተጋገዝ፣ እናሻሽለዋለን። ስደት እንዲቀንስ፣ ሰዎች ሰርተው ህይወታቸው እንዲሻሻል በጋራ መጣር ይኖርብናል። ዲፕሎማሲ በሚመለከት ብዙ አላወራም፣ ግን ኢትዮጵያ በዘመኗ ከፍተኛ ዲፕሎማቲክ ድል እያመጣች ካሉበት ጥቂት የሚቆጠሩ ዘመናት ውስጥ አንዱ ነው። ለምሳሌ ብሪክስ የገባ ነው እንደዚህ እንደሚታሰበው እንደ ቀላል ጉዳይ ሳይሆን በከፍተኛ የዲፕሎማሲ ጥረት፣ ትጋት፣ ልፋት፣ ጩኸት ነው። ምን አስገኘልን? ብዙ ነገር። ከማንም ሀገር ጋር የኢትዮጵያን ናሽናል ኢንትረስት እስካከበረ በኢትዮጵያ ጉዳይ ጣልቃ እስካልገባ ድረስ ማንም ሀገር መግባት መረበሽ አንፈልግም። ብዙዎቹ ግን ያላቸው ሀሳብ ይሄ የጋራቸው ይመስላቸውና ያኛ የግላቸው ይመስላቸዋል። እሱ ጥሩ አይደለም። ይሄም ባለቤት አለው፣ እነሱም ሀገር አላቸው። ተከባብረን ተስማምተን አብረን መኖር ችግር የለውም። እዚህ እንደፈለጉ ያንቦጫረቁ እዛ ትረሱብን ካሉ ግን ይሄ ያው ተገቢ ስለማይሆን እዚህ አካባቢ በንግግር በውይይት እየፈታን የምንሄደው ጉዳይ ይጠበቃል ወደፊትም ማለት ነው። ከእናንተ ጋር ባለው ሁኔታ አንደኛ ምክክርና ንግግሩ ይቀጥል። እንወያይ፣ አምጡ ሀሳቦቻችሁን፣ እንስማችሁ። የምንችለውን ከስርስር እየፈታን እንሄዳለን። በአንድ ቀን አትጠብቁ፣ ግን ከስርስር አንዳንድ ጉዳይ እየመለስን እንድንሄድ ውይይቱን በየደረጃው ለምሳሌ ከክልል ጉዳይ የሚያያዘውን ክልል ላይ፣ በፌዴራል ደረጃ የሚታየውን በፌዴራል ደረጃ የምናይበትን ነገር ብናደርግ። ባለፈው እንዳነሳሁላችሁ ለእናንተ ሁላችሁ ቢሮ ገንዘብ ምናምን የሚቻል አይመስለኝም። የማይሆን ነገር ብናገርም ትርጉም የለውም። ምክንያቱም አሁን ሰው 10 15 እያለ ፓርቲ ስለሚል አስቸጋሪ ነው።
ባለፈው እንዳነሳሁላችሁ እናንተ 3-4 ፓርቲ ብትሆኑ ግን ለምሳሌ የአገው ህዝብ ጥያቄው በዲሞክራሲያዊ መንገድ ሊመለስ ይገባዋል የሚል ጥያቄ ያለው ፓርቲ፣ የወለኔ ህዝብ ጥያቄ በዲሞክራሲያዊ መንገድ መመለስ አለበት የሚል ፓርቲ፣ ወይም ደግሞ የደንጋ ህዝብ ጥያቄ የሚል ፓርቲ ምንድነው ለማብራችሁ አትሆኑ? ጥያቄያችሁ እኮ ለማይኖሪቲስ ራይት መታገል ማይኖሪቲስ መብታቸው እንዲከበር ማድረግ ከሆነ ማለት ነው። ወይ ደግሞ ይህንን ጥያቄ ብልጽግና የማይቃወም ኢዜማ የማይቃወም አብን የማይቃወም እናት የማትቃወም ከሆነ ለመዛት ገቡ ማለት ይሄ ጥያቄዎቻችሁ ተቃውሞ ከሌለበት ማለት ነው። ዋናው ሐሳቦቻችሁን ለይታችሁ የሐሳቦቻችሁን ሌላው ፓርቲ መቀበሉን ማረጋገጥ ነው ያለባችሁ እንጂ የግድ ለብቻ ፓርቲ መሆን የሚያስፈልግ አይመስለኝም። ከባድ ነው። 100 ፓርቲ ምናምን ሲሆን 60 ፓርቲ ሲሆን ከባድ ነው። ሰብሰብ ብንል ግን በፓርላማም ኢምፓክት እንፈጥራለን፣ ስልጣንን በደንብ እንጋራለን። እናንተም ፖሊሲ ይኖራችኋል፣ ትንሽ ይሻላል። እሱን እናንተ አስቡበት። ወደኛ ምትመጡ ወደኛ ነው ምን ይሁንና ችግር ከሌለው ነው። እኛ ጋር የማትፈልጉ ደግሞ ሰብሰብ በሉ። እንደዛ ቢሆን የሚሻል ይመስለኛል በግሌ። አሁኑኑ ቢሮ ይፈቀድ ምናምን ብል ለአንዳንዶቻችሁ ይሳካና ለአንዳንዶቻችሁ አይሳካም። በኋላ ደግሞ አዳላችሁ ስለምትሉን የማይሆን ቃል አልገባም። በእኛ በኩል ግን በሪሶርስም በዲሞክራሲ አውድም በትብብርም ፍላጎት አለው። ብልጽግና ከእናንተ ጋር ተወያይቶ መስራት ይፈልጋል። ይሄ እንዳትጠራጠሩ። የቸገረን ነገር ቁጥር መብዛቱ ነውና እሱም ብታስቡበት ጥሩ ይመስለኛል እንጂ በሰው አንተማመንም። እኛ ውስጥ ያሉ ሰዎች ከጠላት ጋር አይሰሩም፣ አይሰርቁም፣ ወሬ አያቀብሉም የሚል ኮንፊደንስ የለንም። ኮንፊደንሳችን ግን ስርዓት አለን። እንደዚህ አይነት ጉዳይ በማስረጃ ሲገኝ እንዴት እንደምናርመው ደግሞ እናውቃለን። በሱ ተስፋ ነው የምንሰራው። በጣም የሚጥሩ ሰዎች አሉ። በጣም የሚጥሩ ሀገራቸው የሚወዱ ሰዎች አሉ። በጣም የሚያስመስሉ የሚያጭበረብሩ ሰዎች አሉ። ያው የሁላችን መልክ ስለሆነ በዚያው አግባብ ቢታይ ጥሩ ነው። ለህዝብ የሚታገሉ ጀግና ታጋዮቻችን ስራቸው መብራት መቁረጥ በየቦታው፣ እኛም በየቀኑ ጠገን ነው ስራችን። በዚያ ምክንያት ችግሮች አሉ። እኔን ለመግደል የምታደርጉትን ሙከራ ተው፣ አይጠቅማችሁም። ምክንያቱም ምንም በሻሻ ብንወለድ በብልጠት ብዙ ከእናንተ ስለማናንስ ማለት ነው። አሁን ደግሜ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል፣ አይጠቅምም። እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተን ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። በግራ እጃችሁ ምን ይዛችሁ በቀኝ እጃችሁ ምን ይዛችሁ እንደምትታገሉ እርሱ ያውቃሉ። እሱን አስተካክሉት። አሁን አይንን ጨፍንና ላሞኝ ሳይሆን አያስፈልገንም። አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። ትምኪትና ጠባብ የሚባል ቋንቋ ነበረን እና ይሄ ትምኪት የሚባል ቋንቋ ህዝቡ እያስኮረፈ ስለሆነ፣ ጠባብ የሚለው ቋንቋ እያስኮረፈ ስለሆነ ኮንቴንቱን ሳንቀይር በውስጥ ያለውን ሐሳብ ሳንቀይር ትምኪትና ጠባብ የሚለውን ተርም ብቻ እንቀይር ሲባል ያ ጊዜ ትውልድ ያብዳል። ትምኪት ከተነሳማ አብረን መታገል አንችልም ይላል። ኮንቴንቱን አይደለም ተርሙን። እንደዚህ አይነት የመቸከል ነገር መጥፋት አለበት የሚል እምነት ነው በእኔ በኩል ያለው እንጂ ያኔ ትውልድ ምንም አልሰራም አልታገለም ወይም ጀግንነቱ ለማንበብ መሞከሩን የሚያራክስ እምነት ብዙ የለኝም። እና ቸናሸን ምናልባት እናንተና መይሶንን ነካ ለማድረግ ፈልጌ ያነሳሁት ሐሳብ ይሆናል። ስለ እናንተ በጣም ብዙ ስላነበብኩ እና ጊዜ ስለጠፋው ዝርዝር ችግሮቻችሁን ከፈለገን ጊዜ ወስደን መወያየት እንችላለን። በጣም ብዙ የሚተች ነገር እንደነበረ መደበቅ አይቻልም። ኃይሌ ፊዳ አልጄሪያ ሄዶ የነበረው ከእናንተ አማራጮች ጋር የነበረው ንግግር ቢግባቡ ኖሮ አብዛኛው ነገር ይፈታ ነበር። ኃይሌ ፊዳ ከአውሮፓ አልጄሪያ የሄደበት ጉዳይና ያወያያቸው ጉዳይ ያን ያክል የሚያጋድል አልነበረም በኔ ንባብ። የእርሶን ያክል ባላቅምና እንደዛ አይነት ነገር በዛ ቢታይ የሚገባችሁ ክብር ግን እንዳለ ሆኖ እሱ ብቻ እኮ አይደለም። ህብረ ብሔራዊ ፓርቲ ለመፍጠር የነበረውን በሽታ በዚያ ጊዜም በኋላ በቅንጅት በህብረት ጭምር የነበረውን በሽታ ስታዩ እነሱን ነገሮች ሳንፈራ በደንብ ገምግመን ካላስተካከል አሁን ብልጽግና እንዴት አድርጎ ነው ከእናንተ ፓርቲ ጋር የሚዋሃደው? እንደ ነውር ነው የሚታየው፣ እንደ ታቡ ነው የሚታየው። አብሮ መስራት
ተገቢ ያልሆነ ተብሎ የሚታሰበው እንጂ እኮ አይዲያ አምጣ ቢባል እዚህ የተሰበሰበው 100 ሰው ቢበዛ 2 ወይ 3 ሐሳብ ነው ያለው። ያንን ገምግመን ካልተቸን በስተቀረ አሁን የጋራ መንግስት መፍጠር አንችልም። የባለፈውን መገምገሙን በዚያ ቢያዩት እንደውም ከኔ በላይ እርሶ ስለሚያውቁ የበለጠ ደካማ ጎኑ ጠንካራ ጎኑን በደንብ ቢያሳዩ ጥሩ ይሆናል ብዬ አስባለሁ። ቁንጽል ትችትም ትክክል አይደለም። በደፈናው ደግሞ ያኔ ትውልድ የሚባለውንም እንከን አልባ አድርጎ ማሳየትም ትክክል አይደለም። ጠንካራ ጎኑን መያዝ፣ ደካማ ጎኑን ማረም፣ መደመር እንደዛ ነው የሚለው። ትናንትና ውስጥ ወረትም አለ፣ ትናንትና ውስጥ ውዝፍ ስራም አለ ይላል። ዛሬ ውስጥ ጠንካራ ጎን አለ፣ ዛሬ ውስጥ ደካማ ጎን አለ ይላል። ነገ ውስጥ ተስፋ አለ፣ ነገ ውስጥ ስጋት አለ ይላል። የጊዜ ታካኪ አንሁን የሚለው መደመር ለዛ ነው እና በዚያ ቢረዱኝ እርሶን ለማስከፋት ወይም የሀፓን ለማስከፋት ተደርጎ ባይታሰብ ጥሩ ነው። የእናንተ ብቻ ግን አይደለም። ነፃ አውጪ የሚባሉ ፓርቲዎችም እንደዛ ናቸው። ለምንድን ነው ቲፒኤልኤፍ እና ኦነግ ዛሬ ባንዲራውን በጋራ ማንጠልጠል የሚችል ከሆነ ያኔ ግንባር መፍጠር ያልቻለው? ሀሳቡ አንድ ነው፣ ሌፍቲስት ነው፣ የነፃነት ግንባር ነው። መጠየቅ አለብን እኮ ለምንድን ነው ብለን እና ያንን በሽታ በደንብ ማየት ጠቃሚ ይመስለኛል። ሌላው ከእስረኛ ጋር ያለው ቅድም ባነሳሁት መንገድ የሚታይ ሆኖ የፖለቲካ ፓርቲዎች ብታዩት ብዬ የማስበው ዴሞክራሲን ከህግ የበላይነት ውጪ ከመደማመጥ ውጪ ከመከባበር ውጪ ልናመጣው አንችልም። ያ ሁሉም በአቅሙ የሚከተለው አለ፣ ጉልበት አለ፣ መሳሪያ አለ። መደማመጥ ከሌለ ይበልጥ እንዳንጎዳዳ በመደማመጥ ብናመጣው፣ ሰላምና የህዝብ ሉዓላዊነት ለድርድር ባናቀርብ፣ ማንም ይሁን ማን ሰላም ካደፈረሰ ይጠየቅ ብንል፣ የሴራ ፖለቲካ ብንተው። አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። ቀኑን ሙሉ ጥላቻን፣ መገፋፋትን እያሰበ ሲውል ሀገር የሚገነባ ሀሳብ የፈጠረ ይመስለዋል። አሳቢ ለመሆን ከችግር ማውጫ መንገድ መፍጠር ነው እንጂ ችግር ማባባስ መሆን የለበትም። ይሄም በእናንተ በኩል የጥላቻ ፖለቲካን፣ የጥላቻ ትርክት፣ በሀሳብ የበላይነት ላይ ያልተንተራሰን ፖለቲካን፣ ጭፍን የሆነ ዋልታ ረገጥነትን ከተዋችሁ በእኛ በኩልም የሚታዩ ስህተቶች በየጊዜው እያረምን እያስተካከልን በጋራ መሄድ እንችላለን የሚል እምነት ነው በእኔ በኩል ያለው። በእናንተ በኩል ግን የእናንተ ጋፕ ሳይታያችሁ ችግሩ ሁሉ የመንግስት ነው፣ ችግሩ ሁሉ የፓርቲ ነው ካላችሁ ውጤታማ አንሆንም። አንድ አርሶ አደር ከአንድ ከተሜ ጋር ዲል ነበረው። ለ100 ግራም ዳቦ 100 ግራም ቅቤ ማቀበል። ከከተማ 100 ግራም ዳቦ ይቀበላል፣ እሱ ደግሞ 100 ግራም ቅቤ ለዳቦ ጋጋሪ ይሰጣል። ብዙ ጊዜ ዳቦ እየወሰደ ቅቤ እየሰጠ ከኖረ በኋላ አንድ ቀን ከተሜው ቅቤውን ሲመዝን ጎሏል ግራሙ ከ100 ግራም እና ያን አርሶ አደር ይከሰዋል። ውላችን 100 ግራም ዳቦ ሰጥቼ 100 ግራም ቅቤ መቀበል ነው። ከዚህ ቀደም ስለማልጠረጥረው አልመዘንኩም። አሁን ስመዝነው 100 ግራም ሳይሆን ቀንሷል፣ 90 ግራም ሆኗል ብሎ አርሶ አደሩን ሲከስ፣ አርሶ አደሩ ፍርድ ቤት ቀርቦ ክቡር ፍርድ ቤት፣ እኔ አርሶ አደር ነኝ፣ ዘመናዊ ሚዛን የለኝም፣ ሁልጊዜ ዳቦ ከተቀበልኩ በኋላ ዳቦን በአንድ ጎን አስቀምጬ ቅቤ በሌላ በኩል አድርጌ ነው የሚሰጠው እና 90 ግራም ሆኖ እንደሆነ ቅቤው ዳቦ 90 ግራም ሆኗል ማለት ነው፣ መመዘኛዬ የእሱ ዳቦ ነበረ ብሎ መልሶ እሱም ነፃ ወጣ ይባላልና የእኛ መመዘኛ እናንተ ናችሁና ይሄ ብልጣ ብልጥነቱን እና ሁለት ቦታ መጫወቱን በተቻለ መጠን ማስቀረት መሞከር ያስፈልጋል። በተቻለ መጠን ምክንያቱም ምንም በሻሻ ብንወለድ በብልጠት ብዙ ከእናንተ ስለማናንስ ማለት ነው። እሱን ትተን በሚያከባብር በሚያቀራርብ መንገድ ማየት ጠቃሚ ነው የሚሆነው። ለምሳሌ ከኦነግ ጋር ተያይዞ ቀደም ብዬ እንዳነሳሁት ብዙ የረዳነው ድርጅት ነው። በገንዘብ በአቅም እንዲደራጅ ከነበረበት ሁኔታ እንዲወጣ የረዳነው ድርጅት ነው። በባለፈው መድረክ አቅርቤ ነበር። ታስታውሱ እንደሆነ
ሁለት ቦታ አትርገጡ ብዬ ነበር። አሁንም በእናንተ በኩል ሰላማዊ ትግል ነው ትክክለኛው መንገድ፣ በሰላማዊ ትግል ሐሳባችንን ሽጠን ነው ኢትዮጵያ ውስጥ በምርጫ ማሸነፍ የምንፈልግ እስካላችሁ ድረስ ሙሉ ድጋፍ አላችሁ። ግን እርስዎ በደንብ ያውቃሉ፣ ከኔ ያላነሰ ያውቃሉ። በግራ እጃችሁ ምን ይዛችሁ በቀኝ እጃችሁ ምን ይዛችሁ እንደምትታገሉ እርስዎ ያውቃሉ። እሱን አስተካክሎት። አሁን አይንን ጨፍንና ላሞኝ ሳይሆን አያስፈልገንም። በኦሮሚያ ክልል እየሞተ ያለው ሜንሊ እንታገላለን የምትሉት ህዝብ ነው። ሀብት እየጠፋ ያለው የዚህ ህዝብ ነው። እሱን እያስገደልን ስለ ፖለቲካ ከምናወራ ቢያንስ በአፍ እየተከራከርን ሰው ሳይሞት ንብረት ሳይወድም እናንተም በነጻነት ሐሳባችሁን ብትሸጡና ብትመረጡ መልካም ይሆናል። በእኛ በኩል በኦሮሚያ ክልል ለብቻም ሙከራዎች ነበሩ ውይይት ለማድረግ። እርስዎ እንደሚያውቁት ገዳይ ስኳድ አታስገቡ ከተማ ውስጥ። እኔን ለመግደል የምታደርጉትን ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሜ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል። አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ ሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተን ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛም መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው። እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እናንተ ጋር ሆኖ ወንጀል የሰራ ሰው ካለ ግን የኦነግ አባል መሆን ከወንጀል ነፃ የሚያደርግ ህገ መንግስት እስካሁን ስላልጸደቀ ይጠየቃል። ማንም ቢሆን ማለት ነው። እኛ ታጋዮች ነንና አንነካም የሚል እሳቤ ትክክል አይደለም። ይሄ ግን እኛም ጋር መሆን አለበት። እኛም ጋር ሆኖ ስልጣን ስላለኝ እንደፈለኩ ባደርግ አልያዝም አልጠየቅም የሚለውን ሰው ካጠፋን እናንተም ጋር ካጠፋን ሐሳብ ብቻ ከሆነ በእርግጠኝነት የተሻለ ሀገር መገንባት ይቻላል። እና ጦርነት አይጠቅምም። ኖራችሁበት፣ አሁን በተለይ እናንተ እኮ ታውቁታላችሁ። ኖራችሁበት ምን ፋይዳ የለውም። አሸናፊ አያደርግም።